ጤና ይስጥልን ተመልካቾቻችን እንዴት ናችሁ? በየሳምንቱ በቀጥታ ስርጭት የተለያዩ ጤና ጉዳዮችን ያዘ እናንተንም ጥያቄዎች በስልክ መስመር እያስተናገደ ለአንድ ሰዓት ያህል ቆይታ የሚያደርገው ጤናው በቤቱ እነሆ ጀምሯል። አእምሯችን እንግዲህ በሰውነታችን ውስጥ አጠቃላይ ካለው የደም ዝውውር ከ15 እስከ 20 በመቶ ያለውን የሚወስደው እሱ ነው። እንግዲህ ይህንን በመጠቀም ወደ አእምሮ ኦክሲጅንና የተለያዩ ጠቃሚ ነገሮችን ለማመላለስ ይጠቀምበታል። በሆነ አጋጣሚ ይሄ ነገር ሲስተጓጎል አእምሯችን ቅጽበታዊ በሆነ መልኩ ስራ መስራቱን ያቆማል። ይሄ አጋጣሚ ስትሮክ ይባላል። ስትሮክ ግን ምንድነው? በስፋት እናየዋለን። እንዴት ይከሰታል? መከላከያ መንገዶቹ ምንድናቸው? ሕክምናውስ ምን ይመስላል? በዛሬ በጤናው በቤቱ ቆይታችን ስለ ስትሮክ ዘርዘር ያለ ጉዳይ እንመለከታለን ማለት ነው። ይህንን ጉዳይ በደንብ ለማየት የእናንተን የስልክ ጥያቄ ለማስተናገድ ስቱዲዮ እንግዳ ጋብዘናል። እንግዳችን ደርሰዋል፣ እናስተዋውቃለን። ዶክተር ያሬድ ማሙሸት በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል በነርቭ በራስ ምታትና የስትሮክ ስፔሻሊስት ሐኪም ናቸው። በጣም ብዙ ሙያ ውስጥ ያሉ ሐኪም ኖት። ዶክተር ዛሬ እንግዲህ ስለ ስትሮክ በደንብ ልናወራ ፈቅደው ጊዜዎችን ሰጥተው ስለመጡን በተመልካቾችም በፕሮግራሙ ስም ከልብ ነው የማመሰግነው። እኔም አመሰግናለሁ። መልካም። ስለ ስትሮክ ዛሬ ብዙ ነገሮችን እንወያያለን። ጥያቄ፣ ሀሳብ፣ አስተያየትም ካላችሁ ደውሉልን በ0112 70 42 35 የእናንተን ጥያቄም ለማስተናገድ ዶክተር ያሬድ እዚህ ስቱዲዮ ተገኝተዋል። እንግዲህ ስትሮክ ከዚህ ቀደም በሩቁ የምንሰማው እንደዚህ በቅርብ በብዙዎች ላይ የሚከሰት አይነት ነገር አልነበረም። በተለይ ወደኛ ሀገር ስንመጣ ማለት ነውና እንደው ምክንያቱ ምንድነው ብሎ ሰዎች ይጠይቃሉ። በተደጋጋሚ መምጣቱ አጠገብ በምናውቀው ሰው በጣም ቅርብ መሆኑ ይሄ ህመም ምንድነው ሲሉ ይጠይቃሉና ዛሬ ምክንያቶቹን በደንብ እናነሳለን። መፍትሄ ደግሞ መሆን ያለባቸው ነገሮች በደንብ አመላክተን እንወጣለን። ግን ትንሽ ወደ ኋላ መለስ እንበልና ስትሮክ ራሱ ምን ማለት ነው ዶክተር? ከዚህ ጥያቄ ብንጀምር ደስ ይለኛል ዛሬ። እንግዲህ በተደጋጋሚ እንደምንለው ስትሮክ ድንገተኛ የአንጎል ምት እንለዋለን። ቅድም አንቺ እንዳልሽው አንጎል ውስጥ የሚሄዱ ደም ስሮች አሉ። ልክ ወደ ልብ ወደ አንጀት እንደሚሄዱት እነዚህ ደም ስሮች ድንገት ጤነኛ የነበረ ሰው እንደዚህ ቁጭ ብሎ ያወራ የነበረ ይንቀሳቀስ የነበረ ሰው ላይ ድንገት ሲዘጉ ወይም ደግሞ ድንገት እነዚህ ደም ስሮች ሲበጠሱ አንጎል ላይ ወይ ደም ይፈሳል ወይ ደግሞ ደም ያጣና አንጎል የተወሰነ ክፍሉ መሞት ይጀምራል። የዛ ጊዜ የሚያዛቸው የአካል ክፍሎች የሚያዛቸው ተግባራት ይስተጓጎላሉ። ያ ሰው ስትሮክ ተያዘ እንላለን። እንግዲህ ያ አካልን በማስነፍ ምልክት ሊያሳይ ይችላል። ሚዛን በማዛባት ምልክት ሊያሳይ ይችላል። ድንገት እይታ ሊጋረድ ይችላል። እንግዲህ ስትሮክ ድንገተኛ ነገር ነው። በድንገት እነዚህን ደም ስሮች ይመታል። ድንገት እንደዚህ አይነት አካላዊ ነገሮች ይመጣሉ እና ስትሮክ ድንገተኛ የአንጎል ምት ልንለው እንችላለን። ምናልባት እንግዲህ ስያሜውና የሚመጣበት መንገድ ይሄ ከሆነ አይነቶች ካሉት ጠቅለል ባለ መልኩ ስትሮክ የሚለውን ብቻ ብለን ከምናልፍ በሚመጣባቸው ምክንያቶች አማካኝነት አይነቶች ካሉት ስያሜያቸውን ጨምረን እስቲ እንይ። እንግዲህ በዋነኛነት ሁለት አይነት ናቸው። በተለምዶ መፍሰስና መዘጋት የምንለው ነው። በእንግሊዝኛ ኢስኬሚክና ሄሞራጂክ ስትሮክ ይሉታል። ይሄ መዘጋቱ ደም ስሮች በተለያየ አጋላጭ ነገሮች በኋላ ልንነጋገራቸው እንችላለን እየጠበቡ ይሄዱና የሆነ ጊዜ ትንሽ የረጋ ደም ሄዶ እዛ የጠበበው ነገር ላይ ሲቀመጥ ሙሉ ለሙሉ የአካል ደም ያጣል። ሁለተኛው ደግሞ ደም ስሮች እንደዚሁ እየደከሙ ይሄዳሉ። ወይም ደግሞ ጤነኛ የነበረ ደም ስር ከአቅሙ በላይ አንዳንድ ችግር ሲያጋጥመው ይፈነዳል። የዛ ጊዜ አንጎል ውስጥ ደም ይፈሳል እና የፈሰሰበት ቦታ ስራውን መስራት አይችልም። እና በዋነኛነት እነዚህ ሁለቱ ናቸው፣ የደም ስር መዘጋትና የደም ስር መበጠስ የምንላቸው ናቸው የስትሮክ አይነቶች በዋነኛነት። እንደው እንዴት ነው የሚከሰተው ይሄ ነገር ብለን ስንል ምናልባት ወደ ኋላ ሄድ ብለን መንስኤ ሊሆኑ ይችላሉ ብለን የምናስባቸውን ነገሮች እኒና መንስኤያቸው ጉዳቱ ወደሚከሰትበት መንገድ የሚያመራበትንም በዛው እናያለን ዶክተር። እንግዲህ በዋነኛነት ዓለምም ላይ ግማሹ ከመቶ ስትሮክ 50% ወይም ግማሹ ስትሮክ የሚከሰተው በግፊት ምክንያት ከግፊት ጋር በተገናኙ ችግሮች ነው። በተከታይነት ሌሎች ብዙ ምክንያቶች አሉ። የስኳር ህመም፣ አልኮል አብዝቶ መጠቀም፣ ሲጃራ ማጨስ፣ ውፍረትና ከመጠን በላይ የሚያለፈ ውፍረት፣
ብዙ አካላዊ እንቅስቃሴ ያለማድረግ ቁጭ ብሎ የቢሮ ስራ ወይ ደግሞ ቁጭ ተብሎ የሚሰራ ስራ አዘውትረው የሚሰሩ ሰዎች፣ ውፍረት በተለይ ደግሞ ሆድ ላይ ያለው ውፍረት ቦርጭ የምንለው አይነት ውፍረት ያላቸው፣ የሚጨሱ ነገሮች ሲጃራ፣ ሺሻ፣ እጽ የሚጠቀሙ ደግሞ ሰዎች ካሉ በሌላው ዓለም ይሄ ኮኬን፣ አምፊታሚን የምንላቸው እኛ ሀገር አልፎ አልፎ ሰዎች ይጠቀማሉ። ጫት፣ ቅድም ሺሻ ብለናል። እነዚህ ነገሮች ሁሉ እና ከመጠን ያለፈ ስብነት ያላቸው ምግቦች የሚያዘወትሩም ሰዎች ላይ ለስትሮክ የመጋለጥ እድላቸው በጣም ሰፊ ነው እና እነዚህ ናቸው ከሞላ ጎደል ለስትሮክ የሚያጋልጡት። ቀደም ሲል መግቢያን ያደረኩት ከዚህ ቀደም ብዙም የሚታይ ነገር ያልነበረ ህመም በተለይ ተላላፊ ያልሆኑት አሁን ሀገር ላይ ያበርክተዋል እኛን በተለያየ አጋጣሚዎች እናነሳለን እና ከዛ መካከል ከነዛ ህመሞች መካከል ስትሮክ ደግሞ አንዱ ነውና ብዙ ጊዜ በእድሜ የገፉ ሰዎች ላይ ብቻ ሲከሰት ነበር የምንመለከተውና ችላ የሚባል ነገር በሽታውን ወደዛም የመውሰድ ነገር ነበረ። አሁን በእድሜም ቀረብ ብላሉ ሰዎች እንደዚህ አይነት ነገሮች ብቻ በርክተዋል የሚሉ ነገሮች አሉና እንደው ምክንያቱ ምን ይሆን ዶክተር? ሰፋ አድርገን ይህን ነገር በደንብ ብናየው ጥሩ ነው። አዎ እንግዲህ ምንድነው ስትሮክ ያው የነበረ ነገር ነው፣ ጥንትም የነበረ ነገር ነው፣ አዲስ ነገር አይደለም። ያው ብዙ ነገስታትም በስትሮክ ተመተው ያውቃሉ። በኢትዮጵያ ታሪክ አጼ ምኒልክ በስትሮክ ተመተው ነው ለአመታት ተኝተው የሞቱት። ስትሮክ ነበረ፣ ስለማናውቀው ነው፣ ምች ነው፣ መጋኛ መጥቶት ነው እየተባለ ብዙ ሰዎች በየክፍለ ሀገሩ እንደዚህ ዘመናዊ ሕክምና ከማግኘት ይልቅ የተለያዩ ሌሎች ሕክምናዎችን እያገኙ አናገኛቸውም እንጂ ስትሮክ አዲስ የመጣ ችግር አይደለም። በእርግጥ መጠኑ ጨምሮ ሊሆን ይችላል፣ ይሄ በደንብ አልተጠናም። ግን ሊጨምር የሚችልባቸው ምክንያቶች አሉ። ብዙ ሰዎች ከተማ ላይ ይኖራሉ። ከተማ ላይ የሚኖሩ ሰዎች ደግሞ በአብዛኛው እንቅስቃሴ ብዙ አይኖርም፣ አካላዊ እንቅስቃሴ ብዙ አይኖርም፣ ብዙ መቀመጥ ይኖራል። ከባባድ የጉልበት ስራዎች እንደ ገጠር አይሰሩም። በዚህ ምክንያት ውፍረት፣ የደም ስር ላይ ስብ መከማቸት፣ ሌሎችም ደባል ሱሶች በብዛት ከተማ አካባቢ ሊኖሩ ይችላሉ። ሌላም እንግዲህ እድሜ የሚያሳጥሩት በተለያየ በድሮም ዘመንና በየክፍለ ሀገሩ ይሄ ከኢንፌክሽን ጋር የተገናኙ ነገሮች ወባ፣ ቲቢ፣ ተቅማጥ በሽታ እነዚህ ነገሮች ከተማ ላይ በብዛት ስለሚታከሙም ብዙ አይኖርም። በየክፍለ ሀገሩም እነዚህ ነገሮች ቀንሰዋል። በዚህ ምክንያት ያው ሰዎች እድሜያቸው ይጨምራል። እድሜ በጨመረ ቁጥር ደግሞ ያው ለስትሮክ የመጋለጥ እድል ከፍ እያለ ይሄዳል። ስለዚህ ብዙ ሰው ከነዛ ነገሮች እየተረፈ ስለመጣም አንድ ተጋላጭነት ጨምሯል። ከዛ ውጪ በተለየ ሁኔታ ጨምሯል ለማለት በቂ ጥናቶች የሉም። በእርግጥ አዲስ አበባ ከተማ ላይ የዛሬ አመት ጥናት አጥንተናል። በከተማ ውስጥ የስትሮክ መጠን ምን ያህል ነው ብለን እና ከ20 አመት በላይ በሆኑ ሰዎች ላይ ነው ጥናቱ በመላው አዲስ አበባ የተካሄደው። 3% የአዲስ አበባ ነዋሪ ላይ ስትሮክ አግኝተናል። እንዲያው ይሄ የከተማው ቁጥር ነው። ወደ አገር ብንቀይረውና እንደው ተመሳሳይ ነው ብለን ብንል ወደ 2 ሚሊዮን 200 ሺህ አካባቢ የስትሮክ ተጠቂ በአሁኑ ሰዓት ኢትዮጵያ ውስጥ አለ ማለት ይቻላል። ያው በእርግጠኝነት መናገር ባይቻልም እና ከተማዎች ውስጥ የጨመረው ውፍረት ስለጨመረ፣ አካላዊ እንቅስቃሴ ስለቀነሰ፣ ሱሶች ስለበዙና ያው ከነዚህ ጋር በተጓዳኝነት ስኳር፣ ግፊት ይመጣል። በመጣው የግፊትና የስኳር መጠን ደግሞ ሰዎች እየታከሙ አይደለም። ብዙ ሰው ግፊቱን አይታከምም። ቅድም እንዳልነው ግማሹን ስትሮክ የሚያመጣው ደም ግፊት ነው እና ብዙ ሰው ደም ግፊቱን ችላ ብሎ ወይ ደግሞ ከመድኃኒት ይልቅ ሌሎች መንገዶችን እየተከተለ ያው በግፊት የሚመጣውን ጉዳት ይቀበላል ማለት ነው እና በዚህ ምክንያት ነው ብዙ የሚመስል ቁጥር እያየን ያለ ነው እንጂ አብዛኛው ጊዜ አሁን ነበረ እንደተባለው ወደ ሕክምና ከመሄድ ይልቅ ቤት ውስጥ የተለያዩ አይነት ባህላዊ የሆኑ የሕክምና አይነት አማራጮች በመውሰድ እንደገና ደግሞ አሁን ቅድም ሲያነሱት እንደነበር ዶክተር ላይፍ ስታይል የሚባለው ነገር ቀድሞ ስንከተል የነበረው በጣም ረጅም የእግር ጉዞ ማድረግ፣ በቤት ውስጥ የምናረጋቸው የአመጋገባችንም ሁኔታ በራሱ
ወደ እንደዚህ አይነት ህመሞች የሚዳረግ ነገር ነውና ስለ የግፊቱን ጉዳይ እንደ ባህልም ቢሆን ተብሎ የሚመከር ነገር ካለ እንደ ዶክተር ይህን ነገር ብናነሳ በጣም ቆንጆ ነው። አሁን ኮመን ሆኗል። በቃ በተለይ እድሜያቸው በገፉ ሰዎች ወይ ግፊት አለ ወይ ስኳር አለ ወይ የሆነ ነገር አለና ምን ይላሉ ሰዎች እስከዛሬ ጤነኛ ሆኜ ቆይቼ እንዴት አሁን ይሄ ነገር ሊመጣ ቻለ ብለው ያነሳሉና ምናልባት በወጣትነት ዘመን ያባከናቸው ነገሮች ወደ ኋላ ሰብሰብ ብለው ጉዳት ሆኖ ይመጣሉና እሱን ነገር እንደው ትንሽ እናነሳ ጥሩ ነው። እንትን ነው ደም ግፊት በሕክምና ፖሊጄኒክ ይባላል። በብዙ አጋላጭ ጅኖች የሚመጣ ህመም ነውና ሰዎች ሰውነታቸውን ጠብቀው ቀጭን ሆነው ወይም መካከለኛ ሰውነት ኖሯቸው ብዙ ጨው ሳያበዙ የእግር እንቅስቃሴ የሚያረጉ ከሆነ ጣፋጭነት የበዛበት ምግብ የማይመገቡ ከሆነ ያ ግፊት ላይመጣ ይችላል። ደማቸው ውስጥ ዘረመላቸው ውስጥ ተጋላጭነቱ እያለ ላይታይ ይችላል። ብዙ ገጠር የሚኖሩ ሰዎች ከተማ ላይ ግን አንቺ እንዳልሽው የብዙ ሰው አኗኗር ተቀይሯል። ድሮ በእግሩ ሄደ የነበረ ሰው አሁን በትራንስፖርት ነው የሚሄደው። ሰፈሩ ከደረሰ በኋላ እንቅስቃሴ ይቀንሳል። ቁጭ ብሎ ብዙ ሰው ቁጭ ብሎ ነው ጊዜውን የሚያሳልፈው ወይ ሞባይል ሲያይ ወይ ቴሌቪዥን ሲያይ። ቤት ውስጥም ሶፋ ላይ በትራንስፖርት ይመጣል፣ ሶፋ ላይ ይተኛል፣ ከዛ ይተኛል። ከዛ በሚቀጥለውም ቀን ተመሳሳይ እና እንቅስቃሴም የለም። እንደዚህ አይነት ሰዎች የደም ግፊት ምልክት በጊዜ ይመጣል ማለት ነው በተጋላጭነት ስላለ እና የደም ግፊት መብዛት ከተማ ውስጥ በዚህ ምክንያት ነው የሚሆነው እና እነዚህ ነገሮች ናቸው። መልካም። እስቲ ለተመልካቾች ግብዣን እናድርግ ዶክተር። ተመልካቾቻችን እያያችሁት ያላችሁት ጤናው በቤቱ ነው። በቀጥታ ስርጭታችን ላይ መደወል ትችላላችሁ። ስለ ስትሮክ ነው ዛሬ እየተወያየን የምንገኘው። በ0112 742 35 ደውሉልን። እንግዲህ የእናንተን ጥያቄዎች፣ ሀሳብ፣ አስተያየት እንደዚሁ ለማስተናገድ ዝግጁ ነን ማለት ነው። እሺ፣ ስለ ምልክቶቹ ቅድም የተወሰነ ነገር አንስተን ነበርና አብዛኞቹ ተላላፊ ያልሆኑ ህመሞች ምልክታቸው ተመሳሳይ ነው ይባላል በእናንተ ሐኪሞች። እንግዲህ ስትሮክ እያሰጋን ያለ ጉዳይ ነው ብለን ካነሳን ዘንዲያ በደንብ አለርት ሆኖ ሰው እንትኑ እንዲከታተል ምልክቱን እንዲከታተል ምልክቶቹ ምን እንደሆኑ በተለይ ዋና ዋና የምንላቸው ነገሮች እስቲ እንያቸው ዶክተር። እንግዲህ ስትሮክ ሲከሰት በዋነኛነት እንደሚያጠቃው የአንጎል ክፍል ይወሰናል። እግር እጅ የሚቆጣጠር የአንጎል ክፍል የሚያጠቃ ከሆነ እጅና እግር በድንገት ይሰራ የነበረ እጅና እግር ይሰንፋል ወይም ፓራላይዝድ ይሆናል። አንደበት የሚቆጣጠር የአንጎል ክፍል ደግሞ ከተጠቃ ያ በትክክል ይናገር የነበረ ሰው ወይ መናገር ሙሉ ለሙሉ ያቅተዋል ወይ ደግሞ ሲናገር ይኮላተፋል ወይ ንግግሩ ይጎተታል። ድንገት ቆሞ በትክክል ይሄድ የነበረ ሰው ድንገት መንገዳገድ ሊጀምር ይችላል እና ሌላ የፊት መጣመም ነው። ድንገት ኖርማል የነበረ ፊት ድንገት ወደ አንድ አቅጣጫ ሊዞር ይችላል። ያው ምች መጋኛ እንደሚባለው በተለምዶ። ዶክተር መስመር ላይ ተመልካች ስላለ ምልክቶቹን በደንብ በኋላም ደግሞ ማንሳት ስለምንችል እናስተናግዳለን። ሄሎ ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን ሰላም ነው። ማን እንበል? ከየት ነው? ከጅማ ነው። ታሪኬ ይባላለሁ። ከጅማ ማን እንበል? ታሪኬ ሞሲሳ ይባላለሁ። መልካም፣ ይቀጥሉ እስቲ ጥያቄዎትን። ዛሬ ስለ ስትሮክ ነው እየተወያየን የምንገኘው። አዎ እያየሁ ስለሆነ ነው። እና ባለቤቴ ነበር የታመመው። እሺ። ሆስፒታል ወደ 2 ወር አካባቢ ነው ተኝቶ የወጣውና ዶክተር ይሰሙታል? አዎ ይሰማል። እሺ፣ 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 ይቀጥሉ። ሄሎ፣ ይቀጥሉ። ከርሶ ጋር ነን። አዎ ወደ 2 ወር ነበረ ገብቶ የወጣው። እሺ። እና በጣም እንዲሁ በጭንቅላቱ ፈሶ ነው ደም እና ዶክተሮችም ያው አግዘውን ጥሩ ሁኔታ ላይ ነው አሁን ያለው። ግን አንደበቱ ነው አሁን ያስቸገረን። እጁና እግሩ ይታዘዝለታል። እሺ፣ ይቀጥሉ። ከርሶ ጋር ነን። አሁን አንደበቱ ነው ያስቸገረን። እንግዲህ አይናገርም እንደ ልብ እንደ በፊቱ ይይዘዋል። አሁን ያ ነገር እንዴት ይሆናል ነው የምለው። ዶክተር መጠየቅ የሚፈልጉት ነገር ካለ መጠየቅ ይችላሉ። አዋይ ግልጽ ነው። መልካም። እሺ፣ ጥያቄው ደርሶናል፣ ምላሽ እንሰጣለን። በቴሌቪዥን መስኮት ተከታተሉ ምላሾትን።
እሺ ምናልባት ቅድም የጀመርነውን የሚያሳየውን ምልክት እሱ ላይ ምላሹን ካጠናቀቅን በኋላ ከጅማ ወደ ተነሳለን ጥያቄ ማምራት እንችላለን ዶክተር። አዎ እንግዲህ ቅድም ያልነው አንደበት እጅና እግር መስነፍ ወይ እጅና እግር መደንዘዝ፣ ሌላ እይታ ላይ አንድ ነገር ሁለት ሆኖ ወይ ተደራርቦ በድንገት የሚመጣ የእይታ መዛባት፣ አንዳንድ ጊዜም ስትሮክ ለይቶ አንድ አይን ሙሉ ለሙሉ ሊያጠፋ ይችላል፣ ድንገት ሊያሳውር ይችላል፣ ሁለት አይንም ሊሆን ይችላል። እንግዲህ በዋነኛነት የስትሮክ ምልክቶች እነዚህ ናቸው። ሌላ ድንገትም የመርሳት ህመም ሊያመጣ ይችላል። ማስታወስን የሚቆጣጠሩ የአንጎል ክፍሎች በጣም ከተጎዱ በስትሮኩ ምክንያት ድንገትም ጤነኛ የነበረ የማስታወስ ችሎታ አእምሮ የነበረው ሰው ድንገት የመርሳት ችግር ውስጥ ሊገባ ይችላልና እነዚህ ናቸው በዋነኝነት የስትሮክ አካላዊ ምልክቶች። መልካም፣ ወደ ጥያቄያችን ደግሞ መልስ ማግኘት እንችላለን። እንግዲህ የበደም መፍሰስ አማካኝነት የመጣ ስትሮክ ነበረ። ያው ባለቤቴ አንደበቱ 2 ወር ተኝተው ድነዋል ብለዋል። አንደበት ተይዟል፣ ምን መደረግ ይችላል የሚል ጥያቄ ነው ያላቸው። እውነታቸው ነው። ከባድ ነገር ነው። እንትን ነው እንግዲህ አንደበት ስትሮክ ላይ 2-3 አይነት የአንደበት መያዝ አለ። አልጠየቅናቸውም። በእርግጥ አንዳንድ ጊዜ ቅድም እንዳልኩሽ መናገር ይችላሉ፣ ግን ሲናገሩ አንደበታቸው እየተጎተተ ትክክለኛ ነገር ይናገራሉ፣ ግን እንደ ድሮ ፍሰቱና ፍጥነቱ ተጎትቶ ይሄ ልክ መጠጥ ጠጥቶ እንደሚናገር ሰው ሊጎተት ይችላል። አንዳንድ ጊዜ ደግሞ ሰው የሚለውን ላይረዱት ይችላሉ እና ሊናገሩ ይችላሉ፣ ግን የሚናገሩት ነገር ከሚያወሩት ሰው ጋር የሚገናኝ ትርጉም የሌለው ነገር ይሆናል። ያ ምንድነው? የሚሰማው የአንጎል ክፍል በስትሮክ ሲመታ አንዳንድ ጊዜ ያው ጆሮ ድምጽ ያስተላልፋል እንጂ አይሰማም። ያ የሚሰማው የአንጎል ክፍል ሲነካ ሰው ሲናገር ከንፈሩ ሲንቀሳቀስ ያያሉ፣ እየተናገረ እንደሆነ ያውቃል፣ ገምተው ነው የሚያወሩት። ስለዚህ የሚጠየቀውና የሚወራው ነገር ላይጣጣም ይችላል። ሶስተኛው አይነት ሙሉ ለሙሉ የሚባለውንም ላይሰሙ ይችላሉ፣ መናገርም ላይችሉ ይችላሉ እና እንደ አይነቱ ነው የመዳን እድሉ የሚወሰነው። ያሁን ቅድም ያልነው ይሄ መጎተት፣ ንግግር በትክክል አለመሄድ የምንለው እሱ በንግግር ሕክምና ስፒች ቴራፒ የሚባል አለ። ብዙ ጊዜ ይሻሻላል። ሙሉ ለሙሉ እንደ ድሮ ላይመጣ ይችላል። እነዚህ ሙሉ ለሙሉ መረዳት ላይ ችግር ያለባቸው እሱም በሕክምና የተወሰነ መሻሻል ሊኖር ይችላል፣ ግን በአብዛኛውን ጊዜ ያስቸግራል እና ባለሙያ አይቶ ቢነግራቸው ነው ጥሩ የሚሆነው። ግን የሁለተኛው አይነቶች ከሆኑ የተወሰነ ጊዜም ሊፈጁ ይችላሉ፣ አስቸጋሪም ሊሆኑ ይችላሉ። ምናልባት ከጊዜው አኳያ እንደው 2 ወር ነው ደዋያችን ባለቤታቸው በሕክምና ላይ ነበሩትና በ2 ወር ውስጥ ለውጥ ማምጣት ይቻላል ወይ? እጅና እግራቸው ወደ እንቅስቃሴ ጀምሯል የሚል ነገር ስላለ ምናልባት ከንግግር ጋር በተያያዘ የጊዜ ገደብም ካለው ቆይቶ የሚመጣ ከሆነ እሱ እንትን ነው። አጠቃላይ ስትሮክ ብዙ መሻሻል ከዚህ በኋላ አልጠብቅም ሊባል የሚችለው ከ1 አመት በኋላ እስከ 1 አመት ድረስ በሂደት መሻሻሎች ሊኖሩ ይችላሉ፣ ሊመጡ ይችላሉ እና ብዙ ቴራፒዎች ይሄ ቅድም ያለው የንግግር ሕክምና፣ አካላዊ ሕክምና፣ የማስታወስ ችሎታ ሕክምና የሚባሉት ከታች ከቀን 1 እና 2 ጀምሮ በየቀኑ መደረግ አለባቸው ተሻሽለው ሰዎች መናገር እንዲችሉና እስከ 1 አመት ድረስ እነዚህ ነገሮች ሊስተካከሉ የሚችሉበት እድል ሰፊ ነው። በጣም ቆንጆ እና ባለሙያ ጋር በጣም አሪፍ። ሌላም ስልክ ስላለ በዚሁ አያይዘን እናስተናግዳለን። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ምናልባት ቴሌቪዥን ተከፍቶ ከሆነ እሱን ይዝጉና ቴሌቪዥን ይዝጉና ከኛ ጋር እንነጋገር መጀመሪያ። በጣም ቆንጆ። እሺ፣ ቴሌቪዥን አልተዘጋም። ቴሌቪዥን ይዝጉት ደዋያችን። ማን እንበል? ሄሎ። እሺ፣ መልሰን እንገናኛለን ካሁኑ ደዋያችን ጋር። ያው የስልክ መስመራችሁን አንስታችሁ ስደውሉ ወደኛ የምታነሱት ጥያቄ በደንብ ለሐኪማችን እንዲሰማና ተገቢ ምላሽ እንድታገኙ ተመልካቾች ቴሌቪዥናችሁን ዘግታችሁ ቀጥታ ከኛ ጋር ብትገናኙ በጣም ቆንጆ ነው የሚሆነው። 0112704235ን በመጠቀም ደውሉ። ስለ ስትሮክ ያላችሁን ጥያቄ፣ ሀሳብ፣ አስተያየት
እንደዚሁ ማጋራት ትችላላችሁ ማለት ነው። አብራችሁንም ሆናችሁ በቴሌቪዥን መስኮት እና በተለያዩ አማራጮች ከኛ ጋር ስለሆናችሁ ተመልካቾቻችን ከልብ እናመሰግናችኋለን። እንግዲህ አንዳንድ ህክምናዎች ዶክተር ውጤታቸው ያማረ እንዲሆን ቶሎ ወደ ህክምና መምጣት መሰረታዊ የሆኑባቸው ህመሞች አሉና አንደኛው ስትሮክ ነው። እንግዲህ ምናልባት እቺ ነገር በህክምና ሙያ ጠቅሰውልን ሰዎች እንደዚህ አይነት ነገር ሲከሰት ምንድነው ማድረግ ያለባቸው? ያው ስትሮክ ሲከሰት እንግዲህ ሰዎች ከተረዱት ምልክቱን በፍጥነት ወደ ጤና ተቋም ነው መሄድ ያለባቸው። ቢቻል ደግሞ አካባቢያቸው ካለ ተለቅ ያለ ወደ ጤና ተቋም መሄድ ይመከራል። ከሌለ ደግሞ አካባቢያቸው ያለው ጤና ተቋም መሄድ ይኖርባቸዋል። እንትን ነው ሰዎች ፈጥነው በመጡ ቁጥር አንጎል ላይ የሚደርሰው የጉዳት መጠን ይቀንሳል። ጤና ጣቢያም ቢሆን ክሊኒክም ቢሆን ሆስፒታልም ቢሆን ቶሎ በደረሱ ቁጥር የሚደረጉ እርዳታዎች አሉ። እነዛ እርዳታዎች በቀጣይ የሚመጣውን የነርቭ ጉዳትና በሂደትም በዘለቄታው የሚኖር አካላዊ ጉድለት ላይ ትልቅ ተጽዕኖ አላቸው። ስለዚህ በፍጥነት ሂዱ እንላለን። አንዳንዴ ደግሞ በጣም የተወሰኑ ተቋማት ውስጥ የስትሮኩ አይነት ደም መዘጋት ከሆነና የረጋ ደም ከሆነ እነዛን የረጉ ደሞች የሚበትኑ መድኃኒቶች አሉ። ሲሰጡ ያን የረጋውን ደም ድንገት ይበትኑታል። ይሄ ጥቂት ቦታዎች ነው ያለው ሀገራችን ውስጥ። እነዛንም ሰዎች በቶሎ ካልደረሱ ያንን መድኃኒት ማግኘት አይችሉም። 4 ሰዓት ተኩል ያህል በሆነ ሰዓት ውስጥ የጤና ተቋም ውስጥ ደርሰው ምርመራ ሲቲ ስካን ኤምአርአይ ተደርጎላቸው መዘጋት መሆኑ ከታወቀና መድኃኒቱን ለመስጠት ብቁ ከሆኑ ሰዎች የማይሰጣቸው ሰዎች አሉ። ያንን በመውሰድ ሊሻላቸው ይችላል እና ሌሎችም ህክምናዎች አሉ። ደም ግፊት በኋላ በደንብ እናያለን ዶክተር። አሁንም ስልክ እናስተናግድና እንመለሳለን። ሄሎ ሄሎ፣ ጤና ይስጥልን። አብረሽ አለን። አስቴር እባላለሁ ከባህር ዳር። መልካም፣ የባህር ዳር ደዋያችን ጥያቄውን መቀጠል ይችላሉ። እሺ፣ አንዲት ሴት ናት የደም ግፊት መድኃኒት ጀምራለች። እሺ። ስለዚህ የደም ግፊት መድኃኒት የጀመረ ሰው ስትሮክ ያጋጥመዋል ወይ? እንደገና ደግሞ የህክምና ላይ ተኝታ ነበር። አጋጣሚ እንደዚህ ስትሮክ ተብላ ደም ግፊት ከጀመረች በኋላ የደም ግፊት ጀምራ የህክምና ላይ ስትሄድ ስትሮክ አለ ተብላለች። ትንሽ እስቲ ድምጾትን እንደው ከፍ አድርጎ እስቲ ይንገሩን ጥያቄዎትን። እሺ የደም ግፊት ከጀመረች በኋላ ስትሮክ አለ ተብላለች ተኝታ ህክምና ላይ እና የእግሯ ትንሽ ያስቸግራት ነበር። የወንድ የራስ የማዞር ባህሪ ነበረ ከዛው ከህክምናው እያለች። እንደገና ደግሞ ደከመኝ ነገር ነበረ ከዛው እያለች። ከዛ ከወጣሽ በኋላ የመድኃኒቱን የስትሮክ ተብላ ተሰጣለች። ከወጣሽ በኋላ ከብዙ ወራት ድካምና አይን ማዞር ነገር ነበራት። እና ዋናው ጥያቄ የደም ግፊት መድኃኒት የጀመረ ሰው ስትሮክ ያጋጥመዋል ወይ? ጉዳቶች እስከ የት ድረስ ነው? ካልጀመሩት ጋር አንድ ነው ወይ የሚለውን ነው። ዶክተር ጥያቄ አለው? እሺ፣ መልካም፣ ጥያቄው ደርሶናል። በጣም እናመሰግናለን። በቴሌቪዥን መስኮት መልሱን መከታተል ይችላሉ። እሺ ዶክተር፣ ከመልሱ እንጀምርና ያው ህክምናው የሚወስደውን ጊዜ ምን እንደሚደረግ በደንብ ወደ ኋላ ሰፋ አድርገን ያለን። እስቲ አሁን የደዋችንን ጥያቄ እናስተናግድ። አዎ ጥሩ ጥያቄ ነው የጠየቁትና ያው ተገርመውም ነው ስትሮክ እንዳይፈጠር የደም ግፊት መድኃኒት ውሰዱ ትላላችሁ፣ ግን ወስደው ከወሰዱ በኋላ ስትሮክ ተከስቷልና እንዴት ነው ይሄ ነገር ነው አጠያየቃቸው። ጥሩ ጥያቄ ነው። እንትን ነው እውነት ነው፣ አልፎ አልፎ ያጋጥማል። ሰው መድኃኒት እየወሰደም ስትሮክ ሊያጋጥም ይችላል። ቅድም እንዳልነው 50% ስትሮክ ሰዎች መድኃኒት ባለመውሰዳቸው በግፊት ምክንያት ይመጣልና እንግዲህ ሊሆን የሚችሉ ነገሮች ሊኖሩ ይችላሉ። አንደኛ ደም ግፊታቸውን በትክክል ወርዶ ካልነበረ ተቆጣጥረውት ካልነበረ እየወሰዱም ቢሆን ሊከሰት ይችላል። ያንዳንድ ሰው ደም ግፊት ይዋዥቃል ወይ ደግሞ በበቂ መጠን መድኃኒት የማያገኙ ሰዎች አሉ፣ ባለሙያዎች ስላላዘዙላቸው ማለት ነው። ስለዚህ ተቆጣጥረውት ነበር ወይ የሚለውን ጥያቄ መጠየቅ ይኖርብናል። አንድ ደም ግፊት በቋሚነት ከ120 በ80 በታች እንዲሆን ይመከራል። በትንሹ ደግሞ 130 በ80 ከዛ ካለፈ ደረጃ 1 ግፊት እንለዋለን። ያንን አልፎ 140 አልፎ ደግሞ ከሄደ ደረጃ 2 ይባላል። ስም አላቸው። ወደ ላይ እየሄደ ሲሄድ ደግሞ
አጣዳፊ ደም ግፊት መጨመር ተብሎ ሕክምናውም ይለያያል እንደዛና ቁጥጥር ውስጥ ያልሆነ ሊሆን ይችላል። ሁለተኛ ደግሞ ብዙ ሰው ብዙ ጥናቶች ተደርገዋል እዚህ ኢትዮጵያም ውስጥ ሰዎች መድኃኒቶቻቸውን በትክክል አይወስዱም። ዛሬ ይወስዳሉ፣ ነገ ይወስዳሉ፣ ከነገ ወዲያ ሊዘሉት ይችላሉ። አንድ ሳምንት ይዘሉታል፣ አንድ ሳምንት ይውጡታል። ያም ለስትሮክ ያጋልጣል መድኃኒት ላይ ላሉ ሰዎች። ስለዚህ አሁን እሳቸው የጠየቁት ጥያቄ በትክክል መድኃኒቱን ወስደው ደማቸው ወርዶ ከሆነ ግፊቱ የተፈጠረው ያው ያሳዝናል፣ ግን አልፎ አልፎ ያጋጥማል። ይሄ በጣም አልፎ አልፎ የሚያጋጥም ነው። ቢሆንም ግን ከማይወስድ ሰው ይልቅ እንደዚህ አይነት ሰዎች ላይ የሚፈጠረው የስትሮክ ጉዳት በጣም ዝቅ ያለ ነው። የሚፈሰው ደም ዝቅ ያለ ነው። የሚዘጋው ደም ስር ትንሽ ነው። ከስትሮኩም በኋላ የሚኖረው ዘለቄታዊ አካላዊ ስንፈትም የቀለለ ነው እና ሊከሰት ይችላል አልፎ አልፎ። ግን አሁንም ቢሆን እንደዚህ አይነት ሰዎች ላይ የጉዳቱ መጠን ዝቅተኛ ነው። ስትሮክ ሲከሰት በደም ግፊት ወይም በሌላ 1/3 ሰው ወዲያው ይሞታል። 1/3 ተርፎ ከተወሰነ አካላዊ ገደብ ጋር ይኖራል። 1/3 ደግሞ በጣም አገግሞ ጥሩ ሆኖ እስከማይታወቅ ድረስ ይኖራል። እድለኛ የሆኑት እና እንደዚህ የሚወስዱ ሰዎች ላይ እንግዲህ ከሁለቱ አንዱ ይሆናል ብለን ነው የምናስበው። የተወሰነ ጉዳት ወይም ደግሞ ደህና መሆንና መውሰድ ያስፈልጋል ለማለት ነው። አንዱ ጥያቄ የማይወስዱት ከሚወስዱት የበለጠ ጉዳት ይደርስባቸዋል የሚለው ነው። አዎ ግልጽ ነው። ጥያቄ የለውም። መልካም። ብዙ ጊዜ ዘላቂ ለሆነ ችግር የሚዳርግ ነገር ነው ሕክምናውም ተደርጎ በራሱ እንግዲህ በጣም ሲሯሯጥ በብዙ አይነት የስራ እንቅስቃሴ ውስጥ የነበረን ሰው የሚገድብ በሞት መለየትም እንዳለ ሆኖ በህይወትም ያለ ሰው ለከፋ ጉዳት የሚደርስበት ስለሆነ እንደተባለው መጥቶ የማከሙን ሂደት ከዛ ውስጥ ከመግባት ይልቅ መከላከሉ ላይ በደንብ መሰራት እንዳለበት ነውና እንደ ምናልባት አሁን ላይ እንደ ሀገር በሕክምናው ሁኔታ ላይ ምን ደረጃ ላይ እንገኛለን ብለን ማሰብ እንችላለን? ከአቅርቦት አኳያ ምርመራውንም ከማድረግ ቶሎ ከመለየትም ጀምሮ ጥቁር አንበሳ ላይ ቆይታ እንደማድረግ መጠን እስቲ እሱን እንመለከትና ጠቅላላ የስትሮክ ሕክምና ሂደት እንግዲህ ምንድነው ሕክምናው ላይ ያው የነርቭ ሕክምና ተማሪዎች በብዛት እየተማሩ እየወጡ ነው። ጥቁር አንበሳ ሆስፒታል እንግዲህ አሁን ወደ 110 ምናምን የሚሆኑ የነርቭ ሕክምና ስፔሻሊስቶች አስተምረን አስመርቀናል። በጣም እየበዙ ነው። በየቦታው ሲሄዱ ስትሮክ ቶሎ መለየት፣ በትክክል ማከም፣ በትክክል መከታተል ጥሩ ይሆናል ማለት ነው እና ሕክምናውን በተመለከተ ይሄ ነገር አለ። ዘመናዊ ሕክምናን በተመለከተ ያው በእርግጥ ስትሮክ ስፔሻሊስቶች የሉንም። የስትሮክ ስፔሻሊስቶች ተጨማሪ ያስፈልጋሉ ሕክምናውን ሂደት የተሻለ ለማድረግ። ከዛ ውጭ አዳዲስ መድኃኒቶች መጠቀም ተጀምሯል። ይሄ ቅድም ያልነውን ደም ሲረጋ መበተን እንደሱ አይነት ሕክምና ጥቁር አንበሳ ውስጥ ለተወሰኑ ወራት ስንጠቀም ነበር። አሁን ጨርሰናል። ደም ማቅጠኛ የሚባለው ነው ዶክተር? ደም መበተኛ ደም ማቅጠኛና ይሄኛው ይለያያል። ይሄ የረጋ ደም ነው የሚበትነው። ደም ማቅጠኛዎች የረጋ ደም አይበትኑም፣ ግን ሌላ ደም እንዳይረጋ ይከላከላሉ። ይሄ የረጋ ደም ሲያገኝ የሚበትን ያ ሕክምና ኢትዮጵያ ውስጥ ተጀምሯል። ለአንዳንድ የግል ተቋማት ውስጥም እየተሰጠ ነው። ሌላ አንጎል ውስጥም የረጋ ደም በደም ስር ገብቶ ስቦ የማውጣት ሕክምናም እየተጀመረ ነው። የዛም ስልጠና ሊጀመር ጥቁር አንበሳ ውስጥ ሂደት ላይ ነው ያለ ነው እና ከሞላ ጎደል የስትሮክ ሕክምና በዚህ ሁኔታ ላይ ነው ያለው። ግን በጣም ብዙ ነገር ይቀራል። በየክፍለ ሀገሩ የሰለጠኑ ሰዎች ያስፈልጋሉ። እነዚህ መሳሪያዎች፣ እነዚህ መድኃኒቶች በየቦታው ያስፈልጋሉ እና እነዚህ ማድረግ ይኖርብናል ወደፊት። መልካም። እንደው እስካሁን በቴሌቪዥን መስኮት አብረውን ያሉ ተመልካቾች ስትሮክ እኔ ጋ ይመጣል እንትና ጋ ይመጣል የሚባል ነገር የለም። ሁሉም በጤና ረገድ ራሱን መጠበቅ አለበት። እንደ ሐኪም የመጨረሻ መልእክት እንደው ለማህበረሰባችን የማስተላለፍ እድል ስጥ ብዬ ነው። አዎ እንግዲህ ድጋሚ ሰዎች ግፊት ይኑርባቸው አይኑርባቸው ይለኩ። የደም ግፊታቸው ከፍ ያለ ከሆነ በሁለቴ ሶስቴ ሲለካ ባለሙያ ሄደው ያማክሩ። መድኃኒት ጀምሩ ከተባሉ ይጀምሩ። መድኃኒት ከጀመሩ በኋላ ሐኪም አቋርጡ ሳይላቸው እንዳያቋርጡ፣ መድኃኒት እንዳይዘሉ፣ እንዳይቀንሱ። ይሄ አንደኛው ነው። ሁለተኛ
ስኳርም ሰው ስኳር ይኖርበት አይኖርበት ይመርመር። ካልተመረመረ ብዙ ሰው አያውቅም። ብዙ ሰው ዘግይቶ ነው የሚያውቀው። እንዳይዘገይ በየጊዜው ሰዎች ይሄ ቼክ አፕ የሚባለውን ራሳቸውን ይዩ። አሁንም ይሄም ካለ ቅድመ ስኳርና ስኳር የሚባል አለ። ከቅድመ ስኳር ጀምሮ ሰዎች ጥንቃቄ ማድረግ ይኖርባቸዋል። የሚያጨሱ ሰዎች በፍጥነት ሲጃራ ማጨስ ማቆም ይኖርባቸዋል። ማቆም ካቅማቸው በላይ ከሆነ ሕክምና ብዙ ቦታዎች ላይ አለ፣ ምክሮችም ይኖራሉ። ከሱስ ለመላቀቅ የሚደረጉ ሕክምናዎች አሉ፣ እነሱም ይፈልጉ። ሌላ አልኮል ነው። አልኮል በማንኛውም መጠን ጤናማ ነው ወይም ደግሞ ችግር የለውም የሚባል የአልኮል መጠን የለም። አልኮል በማንኛውም መጠን ለስትሮክ ሊያጋልጥ ይችላል። ስለዚህ አልኮል መጠቀም አይመከርም በሕክምና። አልኮል የሚጠቀሙም የሚያበዙም ካሉ እንዲያቆሙ ነው የሚመከረው። ውፍረት ያለው ሰው ውፍረቱን መቀነስ ይኖርበታል። አካላዊ እንቅስቃሴ ያድርግ። ትራንስፖርት ከመጠቀም በእግራቸው ሰዎች አመቺ በሆነ ሁኔታና ጊዜ ላይ በእግር እንቅስቃሴ ያድርጉ። ምግብም ይምረጡ። ሊያወፍሩ ወይ ደግሞ ለስትሮክ የሚያጋልጡ የምንላቸው ቅባት የበዛባቸው ምግቦች፣ ጨው የበዛባቸው ምግቦች በመቀነስ ሰዎች ራሳቸውን ከስትሮክ ለመከላከል ጥረት ያድርጉ። ጤናማ አኗኗር ነው። መልካም፣ በጣም ነው የምናመሰግነው ዶክተር። ጥሩ የሆነ ማብራሪያ ነው። እንግዲህ ጊዜዎትን ሰጥተው እዚህ ድረስ መጥተው ለተመልካቾች ምላሽ ስለሰጡ ከልብ ነው የምናመሰግነው። ዶክተር ያሬድ ማሙሸት በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል የነርቭ የራስ ምታትና የስትሮክ ስፔሻሊስት ሐኪም፣ በጣም ነው የማመሰግነው። ተመልካቾቻችን እናንተም ያላችሁበት ናችሁ ከኛ ጋር ስለነበራችሁ ከልብ ነው የምናመሰግነው። ጤናው በቤቶ የዛሬ ሳምንት ሲመጣ ሌላ የጤና ጉዳይ ከሌላ ሐኪም ጋር ነው የሚሆነው። በያላችሁበት ሰላማችሁ ጤናችሁ ይብዛ።